ጫና በስቶብናል ሲሉ ፓትርያርኩ ድምጽ አሰሙ። በየቀኑ ካህናትና ምእመናን ይገደሉብን፣ አብያተ ክርስቲያናትም ይቃጠሉብን። ሚዲያውም ሰድቦ ለሰላቢ እየዳረገን እጄ ላይ ፎቶዋን አከሌላኔ እስልምና ላይ አሁን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለን። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብፁዕ አባታችን አቡነ ማትያስ ዝምታቸውን ሰብረው ጥብቅ የተባለ መልእክት አስተላልፏል። እሱን የምንመለከተው የሚሆነው እንደዚሁም ደግሞ አቡነ ሳዊሮስ ማክሉ ያስተላልፉት መልእክት አለ። እሱን እንመለከታለን። አንድ በቅባት እምነት ላይ የሚሰራው ወንድማችን ዮሐዲን እንግዲህ ሊገሉት የፈለጉ ይገኛሉ። የሱን ጉዳይ የምንመለከተው የሚሆነው ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ ወደ ብፁዕነታቸው ጉዳይ ስንሄድ እንግዲህ ብፁዕነታቸው ብዙ ተቃውሞ እንደሚቀርብባቸው የሚታወቅ ነውና ከነዛ መሃል እነስሟቸው እስቲ። ፓትርያርኩ እድሉ አላቸው እውነት መስክረው ልጆቻቸውን ሰብስበው የሐሰት ትርክትን አስቆመው ዘረኝነትን አውግዘው ሁላችንም በክርስቶስ ሕያው ወይን ግንድን ላይ ቅርንጫፍ አድርገው የማጣበቅ እድል አላቸው። ብዙ ነፍሳት ትግራይ ውስጥ እንዲጠፉ እንቅፋት የሆኑ ጳጳሳትና ፓትርያርክ ምን እንበል? ይሄን አላወግዝም። ጭራሽ የሱን አዳራሽ አሜሪካ ድረስ ተጉዘው ፓትርያርኩ ባርከዋል። ይሄንን አላወግዝም የሚል ፓትርያርክ አለ ኢትዮጵያ ቤተክርስቲያን። ይሄንን ብፁዕ አቦና የሚል ወጣት አለ። በትረ መንግስታችንን ተነጥቀናል። እሱን ለማስመለስ ተሟሙተን በትረ ክህነታችንን ማስመለስ አለብን። አሁን ይሄ ብዙ ነፍሳት ትግራይ ውስጥ እንዲጠፉ እንቅፋት የሆኑ ጳጳሳትና ፓትርያርክ ምን እንበል? ይሄን አላወግዝም። ጭራሽ የሱን አዳራሽ አሜሪካ ድረስ ተጉዘው ፓትርያርኩ ባርከዋል። ምን እናድርግ? ከዛ ሰውን በማሳሳት እንዲህ አይነቱን የእግዚአብሔርን መንግስት ሳይሆን ህዋትን መንግስት ለማቋቋም የተመረጠ ካድሬ ብዙ ነፍሳት ትግራይ ውስጥ እንዲጠፉ እንቅፋት የሆኑ ጳጳሳትና ፓትርያርክ ምን እንበል? አሁን ይሄ ለሰማይ መንግስት ነው እየተከራከረ ያለው ወይስ ለህዋት መንግስት ነው? ለመከፋፈል ነው ወይስ ለማፋቀር? ለማዋሃድ ነው ወይስ ለመበተን? ለማጽደቅ ወይስ ለማስኮነን? ለፍቅር ወይስ ለጥላቻ? ይሄን የመሳሰሉት ትችቶች እንግዲህ ይቀርብባቸዋል ብፁዕ አባታችን አቡነ ማትያስ እና ተገቢ ነው ብዬ አስባለሁ። እንግዲህ ድርጅታችን እንደዚህ ነገር ማቅረብ ቢኮዝ በዛ ሌላ ሲኖዶስ አለ ሌላ ሲኖዶስ አለነት የኛው በመንፈስ ቅዱስ የሚመረጥ የሚል ጥያቄ ልጅነታችንን ማቅረብ እንችላለን። ያ የተወገዘ ከሆነ ከዚህ የተደረገው ማውገዝም አንድ ነገር ነው። እዛም ይሁን ይሄም ይሁን ያን ምን ባረካለን ይሄንን ምን ባረካለን የሚል ነገር የሚያስኬድ አይመስለኝም። ምክንያቱም ቤተክርስቲያን አንዲት ናት በአንድ ሲኖዶስ የምትመራው እንጂ በሁለት በሶስት ሲኖዶስ አትመራም። ለዛ ነው በኦሮሚያው ጊዜ እንደተከፋፍለን በዚህም ሰው የሞተው በዛም ሰው የሞተውና ይሄ ባለበት ሁኔታ አሁን ደግሞ በትግራይ ክልል እንግዲህ አይናው ያቂያቸው ተገቢ ነው መመለስ አለበት። በዛን ጊዜ አባቶች ሲመኑ ነገር አድርጋቸዋል። ይሄ ግን ሆኖ በይቅርታ መታለፍ የሚችል ነገር ነው። በአንዳንድ ነገሮች ድርድሮች መታለፍ የሚችል ነገር ነው። ይሄ ባለበት እዛም ሌላ ሲኖዶስ እዚህም ሌላ ሲኖዶስ ለዚሁም ደግሞ ሀገራችን ላይ ጦርነት አለ እንደሚታወቀው በተለይ በምዕራብ በመስራቅ በሰሜን በተለይ በሰሜኑ በኩል በአራቱም አቅጣጫ ጦርነት አለ። ይሄ ባለበት ሁኔታ አባቶች ቁጭ ይላሉ 4 ኪሎ ላይ ሰላም የለም የሚል ነገር ብቻ ነው የሚያስተላልፉት እንጂ ያንን ሰላም መሃል ገብተው ለማቆም አይሄዱም። አባቶች መሃል ከገቡ ያንን ነገር በእርቅ መፍታት ይችላሉ፣ በድርድር መፍታት ይችላሉ። ይሄ ባለበት ሁኔታ ቁጭ ነው የሚተኛ አባቶች ችግራቸውና የሆነ ሰዓት ላይ መድረክ ሲያገኙ ሰላም የለም ወንድም የሚል ነገር ያወራሉ። ከዛስ ወደ ተግባር ሲኬድ መሬት ላይ አውርዶት ያን ነገር ሲሆን እንመለከትምና ጫና በስቶብናል ሲሉ ፓትርያርኩ ድምጽ አሰሙ። ብፁዕ ወቅዱስ አቡነ ማትያስ በየቀኑ ካህናትና ምእመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችን በስቶብናል፣ ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል ሲሉ ብፁዕነታቸው አጽንኦት ሰጥተዋል። በየቀኑ ካህናትና ምእመናን ይገደሉብናል፣ አብያተ ክርስቲያናትም ይቃጠሉብናል ሲሉ ቅዱስ ፓትርያርኩ መልእክት አስተላለፉ። ብፁዕ ቅዱስ አቡነ ማትያስ 44ኛው የሰበካ ጉባኤ ላይ የመክፈቻ መልእክት ያስተላለፉ ሲሆን በመልእክታቸው ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ ያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በስተዋል። በእነኝና በሌሎች ምክንያቶችም አባቶች እንደልብ ተንቀሳቅሰው መስራት የማይችሉባቸው አጋጣሚዎችም እየተፈጠሩ ነው። የወለጋውን ችግር ለዚህ በዋናነት ተጠቃሽ ነው ሲሉ ቅዱስ ፓትርያርኩ መልእክት ያስተላለፉ ሲሆን አክለው ታዲያ እነዚህ ፈተናዎችን ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብን መከተል ማለት ዝም ብሎ ማለፍ ወይም ደግሞ አይቶ እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉም በፊት ችግሮችና የችግሮችን መንስኤዎች በአግባቡ መረዳትና
መለየት መቻል ነው። ከዚያም ራስን ለከፋ አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሸጋገር መቻል ነው ያሉ ሲሆን በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል ሲሉ ብፁዕ ቅዱስ አቡነ ማትያስ ገልጸዋል። ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ሕይወት በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት ሲሉ ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት የተናገሩ ሲሆን ቅዱስነታቸው በአሁኑ ጊዜ እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንዳልነበራት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እያስተዋልን ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳብ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያን ሀብትና ንብረት በአግባቡ በመያዝ ለታመነለት ዓላማ መዋል አለመቻላችን ነው ሲሉ ቅዱስ ፓትርያርኩ እነዚህን መልእክቶች አስተላልፏል። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይሆናል። ዓመታዊ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን ሲሉ ይህንን ጉባኤ በመክፈቻ ንግግራቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ መልእክት አስተላልፈዋል ማለት ነው። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ብፁዕነታቸው ያስተልንጊ በርካታ ረብር እንዲያመልክ አስተላልፈዋል። ብፁዕነታቸው ሲናገሩ ትልቅ የተናገሩት ምንድነው? በየቀኑ ካህናት ይገለሉብናል፣ ቤተክርስቲያን ይቃጠልብናል የሚል ነገር አስተዋልና ይሄ ሁሌ የሚደገም ነው። ሁሌ በየጊዜው መግለጫችን ነው ቤተክርስቲያን ውስጥ ይሄ ነገር ይደጋገማል። እንገዳለን መፍትሄው የሚል ነገር ማንንም አያስቀምጥም። ለማን ድረስ የሚነገርም አናውቅም። እኔ ጥያቄ ነው ያው በጥያቄ ነው ማሳንጀ ትችትም አይደለም ስደም አይደለምና ሁሌ በመግለጫ ሲወጣ ብፁዕነታቸው ማኑ ሌሎችም ሲያወጡ እየሞትን ነው፣ ለምን እንገደላለን፣ ቤተክርስቲያን እየተቃጠለ ነው እንደዚህ ነገር። ከዛስ ምን ኦኬ እንደዛ ሆነ ምን ይሁን ታዲያ? ከዛ እና የኛ የሕግ ክፍል እንደምናውቀው አንድ አባት ተገሎ በጥይት ተመቶ በአምስት ጥይት ተደብድቦ እዚህ የካባሉ ላይ ተገሎ አንድ ነገር ወደ ሕግ አቀረበ ተከታትለው የተነረሰ የሚያሳውቅ ሕግ ነው ያለን። በቤተክርስቲያን ሕግ ክፍሎች ናቸው ያሉን። ይሄ ባለበት ሁኔታ ተገደለ። ከዛስ ምን ይሁን ታዲያ? ምን እናንተ ከታትላችሁ ያን ነገር ለግብ ካደረሳችሁ ያ ነገር ታስሯል፣ ገዳዩ ተይዟል፣ ተጠይቋል፣ በዚህ ምክንያት ተብሎ ካልተነገረ ነገም ይገደላል፣ ከነገ ወዲያም ይገደላል፣ ቀጥሎም ይገደላል። ምን ሊያ ነገር የለውምና እንደም ልጅነታችን የምናስተላልፈው ነገር ምንድነው? እዚህ ጋር እንግዲህ የሚመለከተው አካል ካለ በዛ ውስጥ የሚገኝ ይሄን ነገር መናገር ብቻ ሳይሆን ወደ ተግባር ላይ አውሉት ነው። ጦርነት አለ ትላላችሁ። ኦኬ እሺ አለ ጦርነት አውላ እናቀዋለን እኮ እኛ የምናውቀው ፋክት ለምን ትነግሩናላችሁ? አሁን አባባችን እኔ ቤተክርስቲያኑ ካህናት በየቀኑ እንደሚገድሉ አውቃለሁ። ቤተክርስቲያን እንደሚቃጠል እናውቃለን። ሰው እንደሚገድል ጦርነት እንዳለ እናውቃለን። ይሄን ነገር መናገር ሳይሆን አባቶቻችን እናንተ ድርሻ ተናግራችሁ ተግባር ላይ ማዋል ነው። ሁለታችሁ አብሩና ስሩት። ጦርነት አለ፣ ጦርነቱን ለማስቆም ስሩ። በሳችሁ ጸልዩ። ከዛ ደግሞ አልፋችሁ በጸሎት ብቻ ሳይሆን ከዛም አልፋችሁ ተርፋችሁ መሃል ገብታችሁ በርቅ መንገድ ለመፍታት ሞክሩ። እናንተም መስዋዕት ሆናችሁ ሀገረ ሰላም ብትሆን አይሻልም? መጽሐፉን እንዳሰለምን ማለት ነው። ኦኬ ካህን የተገደለ ነው። እሺ ከዛ ምን ይሁን ታዲያ? ምን እናንተም እያደረጋችሁ ነው? ካህን የተገደለ ነው ያለው። ምን ያክል ሄዳችሁ እናንተ ያን የዛን ካህን ደም ለመመለስ የዛን ካህን ደም ፍትህ እንዲያገኝ ምን ያክል ሄዳችሁ አባባችን የሚል ነገር ማንሳት ፈልጋለሁ። እሳቸው ነገር እንግዲህ ከራሳቸው አንደበት ወደ መጨረሻ አካባቢ የምንመለከት ነው የሚሆነው። ከዚያ በፊት ግን እስቲ ብፁዓችን አቡነ ሳዊሮስም መልእክት አስተላልፈዋልና እንመልከታቸው። አባቶች የሚታፈሩባት፣ ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የኛም ድርሻ አለበት ሲሉ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ተናገሩ። ዛሬ በመላው ዓለም መለያየትና መከፋፈል ነገሰ፣ ጥላቻና መነቃቀፍ በዝቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃ ዝቅ ብሎ ይገኛልን ብለዋል። በእኛም መካከል በአንድ ተቋም ውስጥ እየኖርን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጎትት እንዳይሆን ማሰብ ይጠበቅብናል የሚል መልእክትም አስተላልፈዋል። እንግዲህ ብፁዕ አቡነ ሳዊሮስ ምን እዚያ መልእክት አስተላልፈዋልና አሁንም ቢሆን ሰላም የለም፣ ጦርነት ነግሷል፣ ስድብ በዝቷል ማለት ሳይሆን እሱ ብቻ መናገር ሳይሆን መናገር ትክክል ነው እያለ ግን ወርዳችሁ ታች ላይ ስሩ። ኦኬ ኢትዮጵያ ሰላም እንዲሆን ህንጻ ለማስመረቅ ያለባችሁ እነን ለመናገር ኢትዮጵያ ውስጥ ሰላም ካን እንዳይገደል ህንጻ ለማስመረቅ ያለባችሁ። ኦኬ ካኑን የገደለው አካል ማን እንደሆነ ስር ሰዳችሁ ሄዳችሁ
ያንን እውነት አውጥታችሁ ፍትህ ማስጠት እንጂ ህንጻ ማስመረቅ አይደለም፣ ይዞታ መግዛት አይደለም፣ ቦታ ማስመለስ አይደለም፣ የሆነ ገቢ ሙዳይ መጻፍ ላይ እንትን አይደለም። ሰላም እንዲወርድ እና ካህናት እንዳይገደሉ ቤተክርስቲያን እንዳይቃጠል የምታረገው ሌላ ብቻ እየሰራክ አይደለም። ይሄ ነገር መታወቅ አለበት። ቤተክርስቲያን መሰረት አለበት ወይ? አዎ መሰረት አለበት። ግን ህንጻ ስላሴ የሆነው አማናዊ ቤተክርስቲያኖች ቅዱሳን ሰዎች የሞቱ ህንጻ ማስመረቁ ምንም አይታየኝም። እዚህ ጋር ምንም ማንም የሚያገለግልበት ህንጻ ከሆነ ክርስቲያኖች ሞተ እያለው ከሆነ ምንድነው ህንጻ ማስመረቁ? እና ብዙ ጊዜ ከፈስ የሚደረግበት ነገር እሱ ነው። ህንጻ ማስመረቁ ላይ ሙዳይ ምጽአቱ ላይ ትናንት አባታችን ተናግሯል። የኛ አሁን ስራ ያለ የኛ ስራ ሁሉ ላይ ሙዳይ ምጽአት አካባቢ ነው የሚገኘው ብሏል። እና እዛ ሙዳይ ምጽአት አካባቢ ስልጣኑ አካባቢ ህንጻው ላይ አካባቢ ይዞት ማስመለስ አካባቢ ይዞት ደግሞ ታስመልሱም ያው ስለምናውቀው ይዞት ብታስመልሱ መስቀል ዳዊት ታስመልሱ ነበርና እንደዚህ ይዞት መግዛት ህንጻ መጀመር ምንም ያደርግልንም። እኛ የሚገለገልበት አካል የሞተ ምን ያደርጋል? ሰው ከሌለበት ክርስቲያኖች ከሌሉበት ምንም ያደርጋል። ስለዚህ ይሄን ነገር ብቻ ማድረግ ሳይሆንና ይሄንን ችግሩ ደግሞ መናገር ብቻ ሳይሆን ችግሩን በተግባር ለመፍታት ሞክሩ። ኦኬ፣ በተግባር ቤተክርስቲያን እንደምትሰሩ በተግባር ለሞተውን ክርስቲያን ፍትህ አሰጣባዎችን ይሄን ነገር ማለት ፈልጋለሁ። እስቲ እናንተ በዚህ ጉዳይ ሐሳባችሁን ጨምሩበት። እንደ አርያ መውሰድ የምትችሏቸው ብዙ አባቶች አሉ። እንደ አቡነ ጴጥሮስ ያሉ አባቶች አሉ። ገዝተው ምድሩንም ሰማዩንም ገዝተው ነጭን አንበልኮ ከዚህ ሀገር ያወጡ እነ ሙጻችን አቡነ ጴጥሮስ አሉ እና እነ አብርሃም አብጽሐ የሚባሉ አባቶች አሉ። ተመልከቷቸው እነዚህ ታሪኮች። ጥቅምት 4 መንታዎቹ ኢትዮጵያውያን ነገስታት ቅዱሳን ሲሆኑ ነገስታት ሲሆኑ ቅዱሳን እንዴት ያለ ነገር ነው! አዎ እነዚህ ቅዱሳን ነገስታት ብርሃኖቻችን፣ መወሰቻችን፣ ኩራቶቻችን፣ ትምክቶቻችን ናቸውና ደስ እያለን እንወዳቸዋለን፣ እናከብራቸዋለን፣ በጸጋም እንሰግድላቸዋለን። አዎ አጋዕዝተ ዓለም ቅድስት ሥላሴ ቢመርጧቸው አሁን ላለንበት የክርስትና ሕይወት ዋናውን መሰረት ጥለውልን አልፈዋልና አደራ ኮፒ ሊንክ ማድረግ እንዳይረሳ። ለዚህ ቤት አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። እነዚህ ቅዱሳን ነገስታት መንትያዎች ሲሆኑ ወላጆቻቸው አባታቸው ንጉሱ ታይዜር አይዛና ወይም ደግሞ ሰይፈ አርዕድ ሲባል እናታቸው ደግሞ ንግስት አህያዋ ወይም ደግሞ ሶፊያ ትባላለች። እነዚህ ነገስታት ልጅን ቢያጡ ወደ ልዑል እግዚአብሔር ተማጽነዋል። በሊቀ መላእክት በቅዱስ አብሳሪነትም እነዚህን ሁለት እንቁዎች ተሰጧቸዋል። አዎ እናታቸው ንግስት ሶፊያ መጋቢት 29 ቀን ጸንሳ በጌታችን የልደት ቀን ታኅሳስ 29 እነዚህን ሁለት እንቁዎች ወልዳልናለች። አምላኬ ሽሙጤን አራቀልኝ ስድቤን አራቀልኝ ስትልም አዝጓጉ ብላቸዋለች። እነዚህ ሁለት ፍሬዎችም ታዲያ ከወቅቱ ሊቀ ካህናት ከእንበረም የኦሪትን ሕግና ሥርዓት ጠንቅቀው ተምረዋል። ከእግዚአብሔር የተሰጡ ናቸውና እነዚህ ቅዱሳን በ12 ዓመታቸው ወደ ቤተ መቅደስ ገቡ። ትንሽ ቆይቶ ግን አባታቸው ታዜር በማረፉ ሕዝቡ እነዚህን ሁለት መንትያዎች ንገሱልን አለ። እነርሱም እኛ የፈጣሪ አገልጋዮች ነን አንችልም በማለታቸው እናታቸው ለተወሰነ ጊዜ ካስተዳደረች በኋላ ሊቀ መላእክት ቅዱስ ሚካኤል ለሊቀ ካህኑ ለእንበረም ተገለጸለትና አይዟችሁ የፈጣሪ ፈቃድ ነውና እናንተ ሁለታችሁ በአንድ ዙፋን ላይ ንገሱ፣ ታላቅ ጸጋ ለሀገሪቱ ይሆናል በላቸው አለው። ሊቀ ካህናቱም የታዘዘውን ተናግሯል። ከዚያም ሁለቱንም በ19 ዓመታቸው በአንድ ዙፋን ላይ አንግሷቸዋል። ስማቸውንም ኢዛናና ሳይዛና ብሏቸዋል። እነዚህ ቅዱሳንም ወዲያው እንደነገሱ ሥራ አልፈቱም። የቀናቹን ሃይማኖት መፈለግ ጀመሩ። ታዲያ ፍሬምናጦስ የኋላ ስሙ አቡነ ሰላማ ከሳቴ ብርሃን በቤተ መንግስታቸው ውስጥ የቅርብ አማካሪ ነበርና ጠርተውት ተጨዋወቱ። አንተ ወንድማችን ክርስቶስ ይወርዳል ይወለዳል የተባለው ትንቢት እኮ አልፏል፣ ምን ነው ቀረሳ እስኪያስረዳን አሉት። እርሱም አትቶና አመስጥሮ ከ300 ዓመታት በፊት ጌታችን ከሰማይ ሰማያት መውረዱንና አው አምላክ ሰው መሆኑን ዓለምን ማዳኑን እና ትንቢቱን መፈጸሙን ነገራቸው። ታዲያ በዚህ ጊዜ አጥምቀን ቢሉት እርሱም አልችልም ስልጣኑ የለኝም ቢላቸው ወደ ግብጽ ከብዙ እጅ መንሻ ጋር ወደ አቡነ አትናቴዎስ ሊቀ ጳጳሱ ጋር ልከውታል። ቅዱስ አትናቴዎስም ፍሬምናጦስን አቡነ ሰላማ ብሎ ሹሞ ከብዙ መጻሕፍት ጋር ወደ ኢትዮጵያ ልኮታል። በመጀመሪያም ኢዛናና ሳይዛና ተጠመቁ። ስማቸውም አብርሃ ወአጽብሃ ተባለ። ከዚያም ሰራዊቱና ሕዝቡ ተጠመቁ። ወገኖቼ ከዚህ በኋላማ ሀገራችን ከጨለማ ወደ ብርሃን በእነዚህ ቅዱሳን ነገሥታት አማካኝነት ወጣች። አዎ የክርስትና ደሴት ሆነች፣ ሀገረ እግዚአብሔርነቷንም አጸናች። ከዚህ በኋላም ቅዱሳኑ በኢትዮጵያ አውራጃዎች በሙሉ ክርስትናን ያስፋፉ ጀመር። ከ154 በላይ አብያተ ክርስቲያናትን በኢትዮጵያ ሲያንጹ አብዛኞቹ ፍልፍል ዋሻዎች ነበሩ። ሲፈለፍሉም ደግሞ ይራዷቸው የነበሩ ሰማያውያን ቅዱሳን መላእክት ነበሩ። ቀጣይ የምንመለከተው እንግዲህ ወንድማችን ዮሐዲ ጉዳይ ነውና ወንድማችን ዮሐዲ አንድ ነገር ነው ያደረገው። እሱም የውይይት ጥሪ ነው ያቀረበው። እንወያይ በነገር ድነት ጉዳይ፣ በነገር ጥምቀት ጉዳይ፣ ብቻ ቤተክርስቲያን ላይ ዶግማ በሆኑ ነገሮች እንወያይ የሚል ጥሪ ነው ያቀረበው ለፕሮቴስታንቶች፣ ለነ ኤርሚያስ፣ ለነ ዮኒ ማኛ። እነሱ ግን ያው ልጁ እስልምና ላይ ነው የሚሰራው። በዛ የተነሳ
ፎቶህን እናወጣለን ነው። ፊቱን ሸፍኖ ነው የሚሰራ ስለሚታወቅ ኦልሬዲ እፎይንም እንዳሉት ስለምናውቀው ስለሚታይ እሱ ደግሞ ፊቱን ሸፍኖ ነው እስልምና ላይ የሚሰራውና ይሄ ብቻ ስላለ ፎቶን እናቀለን እናወጣለን ሙስሊሞች ይገሉታል እዚያ ጋር ነው የሚገኘው ብለው የተናገሩ ይገኛሉና እስቲ አንድ ቪዲዮችን እንመልከት። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኒ እስልምና ላይ አሁን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይጠይቁታል። በቃ ለኔ ቪዲዮ እንግዲህ እንደሰማችሁት ነው። አንዳንድ ፕሮቴስታንቶች ሰሞኑን ነጥብ እየጣሉ ነው። ይሄንን ያልኩት ዝም ብዬ አይደለም። ቀለሜ ተብዬ ንቅበተ እምነት ላይ በሚሰራው በወንድማችን በዮሐድ ላይ ማስፈራሪያና እንደዛቻ የሚመስል ነገር ምስልህን ፎቶህን እንዲያረጋለው ለጥፋለው አድራሻን የሚል የልጅ ጨዋታ የመሰለ ማስፈራሪያ ሲያቀርብ ነበር። ይሄን የቀለሜን አይነት ተግባሩን እኔ መጽሐፍ ቅዱስ ላይ ባለው በይሁዳ ነው የምመስለው። ምንድነው ክርስቶስን እወዳለሁ እያለ ግን እየሳመ አሳልፌ ካልሸጥኩ የሚል ይሁዳ ነበር እንዲህ የሚያደርገው። መምሮይ ቸሩ ለሃሉ እያለ እየሳመ ግን በልቡ የሚነክስ ማለት ነው። እንዲህ ከሆነ ክርስትና እውነት ለመናገር ይሁዳነት ይበልጣል። ይሁዳነት በጣም ትልቅ ነው። ይሄ የሚያሳየን አንደኛ በተለይ ቀለሜና እዛ አካባቢ ያሉ ተከታዮች ማለት ነው። ይሄ ከየትም እዛ ተስቦ የመጡ የሉተራዊነት ውጤት ነው። የሉተርን ስብዕና ፐርሰናሊቲ ነው የምታዩት። ያው የሉተራዊነት ይሄ ነው። በቃ ተከራክሮ ድል ማድረግ ሲያቅተው በነገረ ድነት በቤተ ክርስቲያኒቷ መሰረታዊ ትምህርት ላይ መወያየት ሲያቅተውና አቅም ሲያጥረው የመጨረሻው ሁኔታ ይሄ ነው። በቃ እኔ ከሞትኩ ሰርዶ አይበቀል አይነት ነገር ነው። የበቀለኝነት ስሜት፣ የጥላቻ ስሜት ይሄ ነው የምታዩት። ሉተራዊነትን ማንሆንበት ምክንያቱ በዚህ በገብዚው አጋጣሚ ኦርቶዶክሳዊት ቤተክርስቲያንን የምንወዳት በዚህም ነው። እንዲህ አይነት ስብዕና አይደለም የምትፈጥርብህ ቂመኝነትን። እንዲህ አይነት ሰው ሊሆን ይችላል ኦርቶዶክሳዊነቱን ግን አይወክልም። ኦርቶዶክሳዊነቱን ግን ይሄን አይሰብክም። ሉተራዊነት ግን አለበት። የሉተር ፐርሰናሊቲን እዚህ ጋር ታዩታላችሁና ይሄ የሚያሳይ የመሸነፍ ነው። ነጥብ ይመጣል። በቃ የኳስ ሜዳ ላይ ታችኋል። ብዙ ጊዜ ኳስ ጨዋታ ላይ የተበለጡ በፖዚሽን የተበለጡ ክለቦች ብዙ ጊዜ የሚያረጉት ፋውል ይሰራሉ። ይሄ ማለት በቃ የመሸነፋቸው ውጤት ነው። አሁን እጅ የመስጠታቸውን ሁኔታ የሚያሳይ ይመስለኛል። እና ይሄን የማስፈራሪያ ጉዳይ ሳይ ግን ቅዱስ ዮሐንስ አፈወርቅ በአውዶክሲያ የቀረበበትን ማስፈራሪያ ትዝ አለኝ። አውዶክሲያ የቴዎዶሲዮስ ምን አድርጋ ነበር? የድሆችን ገንዘብ ቀምታ አንዳንድ ክርስቲያኖችንም አንገላታ ነበርና ቅዱስ ዮሐንስ አፈወርቅ አስጠነቀቃት። ምክንያቱም ይኸውላችሁ ኦርቶዶክሳዊነት በውርስ የተገኘ ሃይማኖት አይደለም። አንዳንዶች እንደሚሉት ምናልባት ከእናት ከአባስ በቅዱስ ትውፊት አማካኝነት የተወረስነው ቢሆንም በአካላችን ማደግ እኩል ግን አይምሮአችን ጋር አብሮ እያደገ በውስጣችን ሰርጾ የሚኖር እውነተኛ ትሩዝ ስፕሪት ነው። እውነተኛ የመንፈስ እውነት ነውና ወይም መንፈሳዊ እውነት ነው። ደብዳቤ ጻፈላት ዮሐንስ አፈወርቅ በአስቸኳይ። በኋላ አልመለስ ብትል አወገዛት። ከቤተ መቅደስ ከቤተ ክርስቲያን እንዳትሳተፍ እና ምን አለች? ይሄን መምህር ረፍ በሉት ካልሆነ አስገድለዋለሁ አለች። ዮሐንስ አፈወርቅ የላከላት ደብዳቤ ገርመኛል። ምን አለ መሰላችሁ? አንቺ ሴት ሆይ የእናንተ የነገስታት ኃይልና ጉልበት እኮ በእኔ ዘንድ ይላል ልክ እንደ ሸረሪት ድር ነው ይላል። እና የሸረሪት ድር ወዲያው ሲነኩት እንደሚወድቅ የእናንተም እንደዚሁ ነው ይላል። የእናንተም እንደዚሁ ነው። እና አንዳንዶች በማስፈራራት እንደው ዝም ብሎ ብቻ ክርስትና የሚቆም ይመስላቸዋል። እግዚአብሔር አምላክ በቅበተ እምነት ላይ የሚሰሩ ነፍሳቸውን ዋጋ ሲይዘው ትልቅ ሳክሪፋይ ከፍለው ለሚሰሩ ወንድሞች እግዚአብሔር ባሉበት በረከት ዮሐንስ አፈወርቅ ያድልልን። እና ምን አላት? በባህር ውስጥ ከታለው ብትኝ ዮናስ አለልኝ፣ በመጋዝ ሰነጥቃለሁ ብትኝ ኢሳያስ አለልኝ፣ እንደገና ደግሞ በሰይፍ ቀላለሁ ብትይ መጥቁ ዮሐንስ አለልኝ እያለ ይጽፍላታል። እና ለአባቶቻችን የደረሰ አምላክ ለኛም ወንድሞች ባሉበት ይጠብቃቸዋልና ሰዎች በስጋ ጉልበት ሃይማኖታቸውን ማስፋፋት ይፈልጋሉ። ያላወቁት ትልቁ ነገር ግን ከብዙ ውጤና ከብዙ መከራ መሃል ያለፈች ልዕልት ቤተክርስቲያን ናትና ወንድሞቻችን ባላችሁበት እግዚአብሔር አምላክ ይጠብቃችሁ፣ መድኃኔዓለም ደግሞ ብርታቱን ያድላችሁ ለማለት እፈልጋለሁና እንዲህ አይነት አናሳ አስተሳሰብ ላላችሁ ግን ነጥብ ጥላችኋል። በቃ ተሸንፋችኋል። ወይ ተሸንፎ ማመንና መማር ይቀድማል ለማለት ነው። ይሄ ከየት መጣ ግን ከተባለ የአስተዳደግ ውጤት ነው። ያሳደጋቸው የሉተራዊነት የአይምሮ ግንባታ ውጤት ነውና ስለ ዮሐድ የተባለውን እየሰማው ነበር። አታፍሩም እኮ አሁን እናንተ ዮሐድን እኮ ፎሎ አላደረጋችሁትም። ይሆን እኮ እኔ የምታውቁት ሰዎች ማለት ነው። አካውንቱን እዚህ አስቀምጬላችኋለሁ፣ ገብታችሁ ፎሎ አድርጉት እንድትማሩ ማለት ነው።
በጣም ይገርም እኮ ነው ማርያም ምን አሁን መጽሐፍ ምን ይላል መሳችሁ ማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 21 ጀምራችሁ ብታነቡት ስለ መልካም ፍሬና ስለ ክፉ ፍሬ ይናገርና ከፍሬያቸው ታውቋቸዋላችሁ ይላል ኢማጂን ኤቲስት እንኳን ቢሆን ክርስቶስን የማያውቅ ቢሆን በአደባባይ ክርስቶስን ስሙን እየጠራ የሚሳደብ ሰው እንኳን ቢሆን ማለት ነው ያን ሰውዬ የክርስቶስ ልብ ያለህ ሆነህ አንተ በትሁት የዘላለም ህይወቱን እንዲያገኝ ትመክረዋለህ ታስተምረዋለህ ወንጌልን ወደፊት ታመጣዋለህ ወደ ክርስቶስ ታቀርበዋለህ ስለ ክርስቶስ እለት የሚመሰክረን ሰው ኢማጂን መጽሐፍ ቅዱስ እያነበበ አንድ ሰው ፎቶ አለኝ ፎቶ ሰጣችኋለሁ ምንም አይሆንም እኮ ሁኔታ ያአምሯቸው የሜንታሊቲያቸው እሳቢያቸው ይገርማል አሁን እነዚህ ክርስቶሳዊ ናቸው ለዚህ ነው ከፍሬያቸው ታውቋቸዋላችሁ ማለት ዮሐድ አንድ ነገር ቢሆን ምናምን ከዛ በኋላ ምን ሐሴት ልታገኙ ነው ዮሐድ የሚያስተምረው የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን ትምህርት ነው የነ ቅዱስ ዮሐንስን ትምህርት ነው የነ ቅዱስ ፖሊካርፕን የነ ቅዱስ አግናጢዮስን ትምህርት ነው የሚያስተምረው እነሱን እየጠቀሰ እነሱን እኮ የምትገሏቸው ነበር ማለት ነው በዚህ አጋጣሚ በእሳት ታስበሏቸው ነበር በአንበሳ ታስጥሏቸው ነበር በፈላው ውስጥ ከቷቸው ነበር ማለት ነው ይሄ ነው የጭካኔ ልብ ማለት አሁን እናንተ ናችሁ ክርስቶስን የምታውቁት ወንጌል የምትሰብኩት ቢያንስኛ መጽሐፍ ቅዱስ እንካፈላለን ሁለታችን መጽሐፍ ቅዱስን ጨርሶ ከማያውቁት ሰዎች ጋር ሄዳችሁ መጽሐፍ ቅዱስን በየለቱ የሚመሰክረን ሰው ሄዳችሁ ፎቶ አለኝ ፎቶ ሰጣለሁ ላኩልኝ በስመ ስላሴ እኔ በጣም ነው ያዘንኩት ማርያም በጣም ማለት ነው ለማንኛውም ዮሐድዬን ገብታችሁ ፎሎ አድርጉት አካውንቱን እዚህ አስቀምጬላችኋለሁ እንድትማማሩ እንድንማር ነው እንጂ ሌላ ምን ፎሎ በመደራረግ ምናምን የሚገኝ ጥቅም የለም አይዘው እናንተ ናችሁ ጥቅም የምታገኙት ፎሎ ስላደረጋችሁ ማለት ነው ቪዲዮውን ታዩታላችሁ አለቀ እንጂ 1 ሚሊዮን ፎሎ ያለው ሰው ዝም ብሎ ብር የሚከፈለው እንደምታችሁ እና ሰላማችሁ በዚህ ትበል እናንተ ክርስቶስን የምታውቁ ሰዎች ደግሞ በደንብ አድርጋችሁ ወቁት እግዚኦ ሰዎች እንግዲህ ወርዶ እዚህ ደርሰዋልና እነው ያሰጡራቸው ጭራሽ ፎቶአችሁን እናሰጣለን እኔ አንድ ክርስቲያን ነኝ የሚል ሰው ኦርቶዶክሳዊ ክርስቲያን ወንድሙ ላይ ኦኬ ክርስቲያን ብሎ ነው የሚያምኑት ፕሮቴስታንት ናቸው ክርስቲያን ወንድሙ ላይ ሞት እንዲታወጅ ያ ሙስሊሞች ታቋቻላችሁ እንዲያነው ሁሉም ባይሆኑ አንዳንዶቹ ወንድማችን ኦፌን እንደተርገው እንዳሰሩት ታቁታላችሁ ቤት ድረስ ይሄዱ ወደ ህግ አለው የሚል ጥያቄ ውስጥ እሱራስ ቢከተንም ምክንያቱም አንድ ግለሰብ ቤቱ ውስጥ ሄዶ ድንጋይ ወርውሩበት ከቤት እንዲወጣ ተደርጎ ሚዲያ ላይ ቤት አራሽ የተነገረ ዝም ያለ ህግ ባለፈው ወንድማችን ብሩኬን እናትየው ቤት ሄዳችሁ ብለው ሌሎች ልጆችንም እናትየውን ሰፈር ተናገሩ ብቻ ወይም ልጅቷን ቤት ተናገሩ ብቻ ሲያንገላቷቸው ሲያሯሩጧቸው ነበር እንደውም ወንድማችን ብሩኬን አስሮት ነበር አይደል እዛ ላይ የዛን ጊዜ ግን ቤቱ ሲናገሩ ምክንያት አድርገው ሲናገሩ ቤት ድረስ ሄደው በድንጋይ ሲያባሩ ሲተኩሱበት ምንም ማለት ነበር ያ መንግስት ያ ህግ እንደምናቀውና አሁንም በዚህ መንገድ እንግዲህ እነዚህ ወሬዎች ነው የጊፍት ተቃሚ ናቸው ፎቶ እናወጣለን ከዛ ትገደዳለህ ኦኬ እዛ ጋር ነው የሚገኘው እዛ ጋር የምትገኙ ሙስሊሞች ምንድነው ከዛ ምን ያርጉት እሺ ሙስሊሞች ያዙት ምን ያርጉት ይደብደቡት ነው እንወያ ስላለ ይደብደቡት ሙስሊሞች ይዘው ከዛ ፎቶ ታወጣለህ አንተ ፎቶን አወጣችሁ ምንም የሚመጣ ነገር የለም ኦሬዲ በሐሰት ይሄን ተናግሯል የሚባለው ቪዲዮ የለም ዮሐዲ ያለ ማስረጃ ወራበት ነገር የለም ሆኖም ግን እናንተ ዝቅጠት እናንተን መዋረድ ምን ያክል ከውቀት ነፃ እንደሆናችሁ ከውቀት ነፃ ነው በዚህ አላቅም አልችልም ማለት ይቻላል እኮ በዚህ ዓለማችን ትልቁ መልስ ትልቁ ዕውቀት አላቅም ማለት ነው ትልቁ ነገር አላቅም ነው በቃ አላቅም አልችልም ትልቅ ነገር ነው ትልቁ ዕውቀት ነው ግን እሱ ራሱ ነው ዕውቀት ያስፈልጋል በነገራችን ላይ ዓለማውቀትን ለማወቅ ራሱ ትንሽ ዕውቀት ያስፈልጋል ዕውቀት ከሌለክ በቃ ጋለው አላ ዓለማችን ላይ የሚገኘው የሚያስበው 1% ሰው ነው 1% ነው 3% ሰው ነው 97% ደግሞ ጭራሽ አያስብም 86% ደግሞ ጭራሽ የማያስብ ሰው ነው እና እዛ ውስጥ የሚገኙ ሰዎች ናቸው እዛ ከሚያስቡ ሰዎች ከዘነ ምናምን ፐርሰንቱ ጋር የሚመደቡ ሰዎች ናቸው እነዚህና አናቅም ማለት ይቻላልላችሁ አንችልም ማለት ይቻላልላችሁ አንዋይም ከናንተ ጋር ማለት ይቻላልላችሁ አሁን ደግሞ እሺ ብሎ ሲቀበሏቸው ነው ሲያመጡ ድረስ አይ ዲያቆን ይምጣ ተባለ ዲያቆን ሲመጣ አይ ማረጋገጫ ያምጣ ዲያቆን እና በዚህ መንገድ የቀልዱ የሚገኙ የጊፍት ሊያቀሙ የሚገኙ ዓላማቸው የሸማዋረድ ብቻ ነው ክርስቶስን ቤተክርስቲያን ማጥፋት ነው እንጂ ክርስቶስን ወንጌል ሰብከው ሰዎችን ወደ እውነተኛ ትምህርት ማምጣት ስላልሆነ ይሄን ነገር ፕሮቴስታንቶችም ኦርቶዶክሳውያንም እንድታውቁ ፈልጋለሁ እስቲ አንዶችን እንመልከት ቤተክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው
ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጪ በማውጣት ሰድቦ ለሰላቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት ቤተ ክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው ተልእኮ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ከ85% ያላነሰ የሀገሪቱ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉ ያለ ደመወዝ የሚኖሩ ነው። ሕዝበ ክርስቲያንም ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና፣ የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችን ችግርም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱ በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማሸጋገር
የሚቻለው በጥበብና በጥበብ ሲሰራበት ብቻ ነው። ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የሚያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱትና ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። ቪዲዮአችን የምስል ነበር። አውፕ ተማራችሁበት አዲስ አግሮሳችሁ በተጠራጠርን በቀጣይ ባሪፍና በአስተማሪ የምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዲያረሳ ቸር ቆዩልኝ።